እሺ the last subtopic ለቻፕተር 2 ምንድነው relative velocity ስፔሲፊካሊ ለእናንተ 1 dimension ነው 2 dimension ሲሆን ትንሽ ካልኩሌሽኑ ኮምፕሌክስ ይሆናል ይሄን አንደርስታንድ ካደረጋችሁ it will be easy ቀጣይ እስኪ እቺ ሁሌ ኤክስፒሪየንስ ያደረግናት ይመስለኛል ማንንም ሰው have you ever been in a car ይላል እና ደግሞ በመስኮት ወጣ ብላችሁ ስታዩ ለምሳሌ መኪና ውስጥ ናችሁ እንበል ስትሄዱ አትክልቶች ራሱ የሚንቀሳቀሱ ይመስላል አትክልት ብቻ አይደለም ማንኛውም ድንጋይ የቆመ ሰው ህንጻ ወደ ኋላ ይንቀሳቀሳል በፍጥነት ምን ይመስላችኋል ወይም ሁለት መኪና ሲተላለፉ እናንተ በዚህ እየሄዳችሁ አንድ መኪና ከዚህ ሲመጣ ወደዚህ በምን ቅጽበት እንዳለፈውላ አታውቁትም ምንድነው ይሄ ሪሌቲቭ ቬሎሲቲ ነው እያያችሁ ያለት ኢን አክሽን ኤክስፒሪየንስ እያደረጋችሁት ነው እኔ እስካሁን አስታውሳለሁ ለመጀመሪያ ጊዜ መኪና ውስጥ ገብቼ እጽዋቶች ሲንቀሳቀሱ እንዴ ነው ያልኩት ምን ይንቀሳቀሳሉ በአንድ ጊዜ ስለዚህ ሪሌቲቭ ቬሎሲቲ ማለት ለኛ እነዚህ አትሬስት ቢሆኑ እንኳን የነዚህ ቬሎሲቲ ዜሮ ቢሆኑ እንኳን ከኛ የሞሽን አንፃር ምንድነው ማለት ነው ሙቭ እያደረጉ ነው ትዘ ኔጌቲቭ ማለት ነው ኔጌቲቭ ዳይሬክሽን ሶ ምንድነው አሁን ታዲያ ሪሌቲቭ ቬሎሲቲ እንዴት ነው ዲፋይን የምናደርገው ካላችሁ it is the velocity of one object in reference ወይም ደግሞ relative to other object ማለት ነው ያኛው ኦብጀክት ሞሽን ሊሆን ይችላል ሬስት ሊሆን ይችላል ግን ምን ያስፈልገናል ሪፈረንስ ፖይንት ያስፈልጋል መጀመሪያም ነገራችሁ ነበር ሪፈረንስ ፖይንት ኮም ማያስፈልግበት ፖይንት የለም ግን velocity of one object with respect to velocity of another object ነው አሁን ለየት የሚያደርገው we are talking about velocity ግን ምን relative everything relative ነው አሁን አንድ ጥያቄ ልጠይቃችሁ እነዚህ መኪኖች አሉ ካር A ካር B ልበል እስኪ ስም ልስጣችሁ አንድ ጥያቄ ልጠይቃችሁ በጣም ቀላል what is the speed of car B 3 አይደል ተጽፏል እኮ እዚህ ተጽፏል ይሄኛው 5 ይሄኛው 3 እሺ 3 እኔ ግን 8 ነው ብላችሁ ስታምናላችሁ የዚህ ስፒድ 8 ነው የዚህ ስፒድ 8 ነው አልኳችሁ አይ ሚስተር በቃ ዛሬ ኮንፊዝ እያረከን ነው ወይም አንተ የሆነ በቃ አሪ ክሬዚ እያላችሁ ይመስለኛል because 3 ተጽፎ እንዴት 8 ይሆናል እኔ በቃ 8 ነው አልኳችሁ የዚህ ስፒድ 8 ነው actually ጥያቄም ሰተታለው መልሱም ሰተታለው because ለዚህ ለቆመ ሰው ለስቴሽነሪ አው 3 ነው የሚመስለው ይሄኛው መኪና 3 ሜትር ነው የሚመጣው በአንድ ሰከንድ ውስጥ ስንት ሜትር መጥቷል ይሄ ነው ማለት የቬሎሲቲ ትርጉም ከገባችሁ በአንድ ሰከንድ 3 ሜትር መጥቷል እያላችሁ ነው ጥሩ ለዚህ ሰውዬ ግን 3 አይደለም እሺ የሚገርማችሁ 8 ሜትር ነው የሚመስለው እንዴት ራሱም 5 ጨምሯል ላይ ወደዚህ ሲመጣ እዚህ አካባቢ ሲተላለፉ ማለት at the point በአንድ ሰከንድ ስንት ነው ይሄ 5 ሜትር አንድ ላይ ስንት ሜትር ከቨር ተደርጓል በእነዚህ አንድ ሰከንድ ውስጥ 8 ሜትር ስለዚህ የሚመስለው ይሄ ሲተላለፉ ማለት at this point በ8 ሜትር እንዳለፈ ነው የሚሰማው ለዛ ነው የሚተላለፍ መኪና ሲተላለፉ አይታችሁ ከሆነ ባንዴ ነው ስለዚህ እዚህ ውስጥ ላለው ተሳፋሪ ይሁን ለሹፌር የዚህ ስፒድ ስንት መስሎ ነው የሚሰማው 8 ለዚህኛው እንደዛ እዚህ ውስጥ ሆናችሁ ለዚህ ስታዩት በምን ቅጽበት እንዳለፈ ታውቁትም because የሁለቱም ድምር ይመጣል ማለት ነው ስለዚህ ሁሉ ጊዜ ምን ያስፈልጋል ሪፈረንስ ፖይንት ያስፈልጋል ለምሳሌ አሁን እንትን መስጠት እንችላለን ፎርሙላ always ምን ያስፈልጋል we always relative to what ማለት አለብን ስለዚህ ለምሳሌ VAB ኖቴሽን VAB ሚልካያችሁ እና VBA ምንድነው ልዩነቱ ኖቴሽን ነው ምንም በስምምነት ነው መጻፋችሁ ላይ ማለት ምን ማለት ነው ይሄ መሰላችሁ velocity of A ማለት ነው ግን what relative to B ሁለት ኦብጀክቶች አሉ A አለ B አለ አሁን ምን ማለት ነው velocity A የት ላይ ሆኖ ሲታይ B ላይ ይሄኛው ሹፌር ለA ሲያየው ማለት ነው ይሄኛው ደግሞ የሱ ተገላብጦሽ velocity B ማን ሲያየው A በጣም ሲምፕል ነው ይሄ ማለት velocity of A relative to velocity B ይሄኛው ደግሞ velocity B relative to velocity A ማቀናነስ ነው ሁሌ እኔ ብዙ ተማሪ ስትራግል ሲያደርግ ማየው ማለት ነው ሴም ዳይሬክሽን ሲሆኑ ይቀናነሱ ነበር ወይስ ይደመራሉ ምናምን ይሄ ፎርሙላ ራሱ አንድ ማቀናነስ መሆኑ ካወቃችሁ ሴም ዳይሬክሽን ሲሆኑ ምንድነው ይቀነሳሉ ማለት ነው because ይሄ ማይነሱ አይቀየርም ኦፖዚት ዳይሬክሽን ሲሆኑ አንድ ቬሎሲቲ ወደዚህ አንድ ማይነስ ኦፍ ማይነስ ስታደርጉ ወደ ፕላስ መምጣቱ አይቀርም ስለዚህ ኦፖዚት ዳይሬክሽን ሲሆን ዝም ብላችሁ በብላይንድ የሆነ ሽምደዳ ነው ይጣላሉ እንደዛ ሲሆን ሴም ዳይሬክሽን ሲሆን ምንድን ነበር ምናምን አትበል በቃ እዩት ሞክሩት always relative velocity is always difference ነው የሚያሳያችሁ የዲፈረንስ ሳይን ሲኖራቸው ደግሞ ማይነስ ኦፍ ማይነስ ፕላስ ይመጣል ለዛ ይደመራሉ ማለት ለዛ ነው ሲተላለፉ ፍጥነቱ የሚጨምረው ማለት ነው አሁን ይሄው በቁጥር መስራት እንችላለን ይሄ አሁን በጣም ፈተና የሚመጣው እንደዚህ ነው ጥያቄ ይመጣል imagine you are
here you are here እናንተ ቦታ ይሄ ነው እንበል your friend is እዚህ ጋር ምን ይላል you are inside a car በ12 ሜትር per second eastward ይሄኛው east direction your friend ግን to the west እየመጣ ነው በዚህ አሁን አንድ ጥያቄ how fast does your friend's car seem to you ለእናንተ መስሎ የሚሰማችሁ ነው በሰባት እኮ ነው እኔ ቆሜ ልታዘባችሁ እሺ እናንተ እዚህ ጋር ናችሁ your friend is here ለኔ በሰባት ነው ለእናንተ ግን እናንተ እዚህ ናችሁ ነግሬያችኋለሁ እዚህ ውስጥ ናችሁ መኪና ውስጥ ናችሁ በሰባት አይመስላችሁ በፍጹም በ19 ነው የሚመስላችሁ እንዴት አወቁት እንዴት መሰላችሁ እዚህ አካባቢ ስትገናኙ እዚች የምትላለፉበት ፖይንት አለ አይደለ ይሄኛው ስንት ሜትር መጣ እንበል በአንድ ሰከንድ ይነግራችኋል 7 ሜትር በአንድ ሰከንድ ይሄኛው ስንት ከቨር ያደርጋል የነገራችሁ እኮ ነው በአንድ ሰከንድ 12 ሜትር በምን በአንድ ሰከንድ ይቺ አንድ ሰከንድ የምትለዋ ስለሳልኩት ነው እንጂ ለሁለቱም አንድ ሰከንድ ናት በአንድ ሰከንድ 19 ሜትር ከቨር ተደርጓል ሰባቱ ይሄኛው ነው ከቨር ያደረገው 12 ግን ይሄ ስለዚህ እዚህ ውስጥ ሆኖ ላለ ሰው የዚህኛው ነው የሚመስለው ሙሉ በሙሉ ማለት ነው ሁሉ ጊዜ ለኛ ለሪፈረንስ ዜሮ ነው የምንቆጥረው እሱ እንደማይንቀሳቀስ ሰውነታችን ፊልም የሚያደርገው አትሬስት ሆነን ይሄኛው በ19 እንዳለፈ ነው ፊልም እናደርገው because በአንድ ሰከንድ ውስጥ ስንት ከቨር ተደርጓል እኛ 12 ሜትር ሄደናል እሱ ደግሞ 7 መጥተዋል በአንድ ሰከንድ ውስጥ ምን ማለት ነው በአንድ ሰከንድ ውስጥ 19 ሜትር አንዱት አሁን 19 ሜትር per second ይናገራል እኮ የዚህ ስፒድ ስለዚህ velocity of የማን ነው your friend velocity of f እንበለው your friend relative to you ልበለው relative to you is minus 19 ሜትር per second በ19 to the left ያለፈ ነው የሚመስላችሁ በአንድ ሰከንድ ውስጥ ግን የሱ አይደለም 19 የእናንተም ኢፌክት አለው 12 እናንተ ነው የሄዳችሁበት ግን የሁለቱም ድምር ማለት the same thing ነው እሱ ደግሞ to the right በ19 እንዳለፋችሁ ሰላም ልትባባሉ ሁላ አስባችሁ የለም ማለት በ19 ማለት ነው ይሄኛው velocity of you እናንተ ለማለት ነው እሺ while አድርገው to your friend ማለት ደግሞ ፖዚቲቭ 19 ማለት ነው ምን ማለት ነው your friend ለእናንተ ሲያዩ በ19 እንደሄዳችሁ ነው የሚያስበው ግን የእናንተ ድምር ነው ስለዚህ ሁሌ ፎርሙላ ምንድነው ማለት ነው velocity a minus velocity b ከዛ ዳይሬክሽን ነው የሚነግራቸው የት መቼ ይደመራሉ መቼ ይቀነሳሉ it doesn't matter already እናንተ ፎርሙላው ይዛችኋል the same thing አሁን ደግሞ same ዳይሬክሽን እየሄዳችሁ ነው እንበል እቺ እንኳን ገና ሳትሰሩ ራሱ ማለት ነው same ነው እናንተ እዚህ ጋር ናችሁ እንበል your friend is here አልተቀየረም ሲቹዌሽኑ እንዴት ነው የሚሰማችሁ same እቺ ሪፈረንስ ናት እንበል ከአንድ መነሻ አንድ ላይ ሄዳችሁ እንበል ውድድር ቢሆን እናንተ ላግ እንዳረጋችሁ ይሰማችኋል አትሌቶች ይሄ ነው የሚያዩት አሁን አይታችሁ ኮነ የኛ አትሌት ቀነኒሳም እና ኃይሌም ዞር ብለው ያያሉ ዞር ብለው የሚያዩት ሪሌቲቭ ነው አሁን let's say ይሄ ቀነኒሳ ነው እንበል ሌላ አትሌት ነው ኦኬ በ10 እንደበለጠው ሹር ስለሚሆን ዘና ይላል ወደ 50 ከቀየረው እሱ ወዴት መቀየር አለበት አትሊስት ኢነርጂ ሴቭ ለማድረግ 60 ማለት ነው ስለዚህ 50 መሆኑ እንዴ በ50 እየሄድኩ ነው ብሎ አይኩራራም አስባችሁ እንዴ በ50 በጣም እየፈጠንኩ ነው አይልም your friend ማየት አለበት ለሱ ማለት ነው ስለዚህ በሰንት እየቀደመው እንደሆነ የዚህ ስፒድ አሁን ለምሳሌ እንዴ how fast does your friend's car seem to you እናንተ የት ናችሁ ያላችሁ እዚህ ስለዚህ በሰንት እየሄድ እንደሆነ ነው የሚሰማችሁ በ10 እየቀደማችሁ እንደሆነ ማለት ነው ስለዚህ ቀላል ነው ይሄ በ10 ሜትር per second ሊድ እንዳደረገ ይሰማችኋል ይሄኛው ደግሞ በ10 ምን እንዳደረገ ላግ እንዳደረገ ይሰማዋል ማለት ሲምፕል ነው ካልኩሌሽኑ ራሱ ባትሰሩት ማለት ነገር ዲፈረንሱን ስታዩት በ10 ሜትር ይቀድማል በ10 ሜትር ምን ያደርጋል ላግ ያደርጋል ሶ በፎርሙላ እንስራው ግን velocity of የማን ነው የጠየቀን your friend relative to you ከሆነ ፎርሙላ ምንድን ነበር የሚለን ዳይሬክትሊ ሳብስቲት ማድረግ ዋይ ነው የሚቀድመው ወይስ እንደጻፋችሁት ነው ስታቀናንሱ ሁሌ የጻፋችሁት ነው የሚቀድም ሶ velocity of your friend ስንት ነው በ50 እየሄደ ነው የእናንተ ስንት ነው 40 ከዛ ስንት ዲፈረንስ አለው 10 ፖዚቲቭ ነው የመጣው አሁን ሜትር per second እዩት አሁን እዚህ ጋር ሲመጣ ለምን ኔጌቲቭ እንደሚሆን ታያላችሁ velocity of you relative to your friend ሚላችሁ እንደዛ ነው how fast does your car you ከምን አንፃር ከፍሬንድ ማለት እሱ ለእናንተ የሚሰማው ማለት ነው በ10 ወደ ኋላ እየቀራችሁ እንደሆነ ነው የሚሰማው velocity of you minus velocity ምን friend እስካቀናንሱት የእናንተ ስንት ነው 40 የፍሬንድ ስንት ነው 50 40 ሲቀነስ 50 ታዲያ ምንድነው ኔጌቲቭ መጣ 40 ሲቀነስ 50 ሜትር per second እሺ ስለዚህ እንደ አዲስ እንጻፈው ሜትር per second ኔጌቲቭ የሆነበት ምክንያት ምንድነው your friend እናንተን ሲያያችሁ በቃ በ10 እንደቀራችሁ ያውቃል ማለት ነው ላግ አድርጓችኋል ማለት ነው
ኔጌቲቭ የሆነበት ምክንያት ለዛ ነው። በ10 ቀድሟችኋል። እሱ በ10 ይቀድማል፣ እናንተ ደግሞ ላግ ታደርጋላችሁ ማለት ነው። ሴም ቲንግ። እሺ እናንተ አንድ ስትሬት ላይን ላይ አለ። ዩ ወክ አት 5 this is let's say you 5 km/h እዚህ ጋር your friend ahead አለ ብለዋል። your friend ahead ሆኖ በስንት 3 ኪሎ ሜትር your friend በስንት 3 km/h it feels like እናንተ ከኋላ ሆናችሁ ስትከተሉ ማለት ነው እንደዚህ በ2 ሜትር እንደሄደ ነው የሚሰማችሁ። because ምን ማለት ነው velocity of your friend relative to you ብትሉ ስንት ነው እናንተ velocity of friend አስቀድሙ 3 ማይነስ 5 የሁለቱም ሴም ነው። ሴም ዳይሬክሽን አሄድ ከእናንተ ፊት ለፊት ሆኖ እናንተ እየተከተላችሁ ማለት ነው። ለምንድን ነው ኔጌቲቭ የመጣው? ኔጌቲቭ የመጣበት ምክንያት በጣም ላግ እንዳደረገ የሚያሳያችሁ ነው። ይቀድመዋል፣ አልፎት ይሄዳል። ቆይቶ ሲሄድ 5 ሜትር 5 ሜትር 5 ይሄኛው ግን 3 ሜትር ቀድሞት መሄዱ አይቀርም ኋላ። ምን ማለት ነው? ኔጌቲቭ በ2 ሜትር ላግ እንዳደረገ እየነገረው ነው ማለት ነው። ይሄኛውስ በ2 ሜትር በጣም እየበለጠ እንደሆነ እየነገረው ነው። it feels like ሚላችሁ ለዛ ነው it feels like you moving away። ምን ማለት ነው moving away? ወደ ኋላ እየሄደ እንደሆነ በጣም ላግ እያደረገ እንደሆነ ፊል ታደርጋላችሁ። እንደምትደርሱበት በጣም ደስ እያላችሁ በ5 ትሄዳላችሁ ማለት እሱ ስንት ይሆናል? 2 ይሆናል ማለት። እሺ አይ ሆፕ ይሄኛውን ቶፒክ ኢንጆይ እንዳደረጋችሁት። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ